قال المؤلف كتاب الحدود طبعا سلا حدودات የሚያወራ ነው حدود የሚለው جمع حد ነው በመሰረቱ حد የሚባለው جمع حدود ነው حد ማለት عقوبات مقدرة شرعا لتمنع من الوقوع في مثل ما ارتكب من المعاصي عند سو يهونن ወንጀል በመስራቱ ሰበብ በሸሪዓ የሚቀመጥበት ቅጣት ነው ያ ቅጣት ደግሞ የሚቀመጠው እሱም ይሁን የሱ መሰሎች ከዚህ አይነቱ ወንጀል ይታቀቡ ዘንድ እንዲከለክላቸው ነው ይሄ ታዲያ የሚቀመጠው ቅጣቱ ሐድ ይባላል ጀምዑ ሁዱድ ይባላል በመሰረቱ ሐድ ማለት መንዕ ማለት ነው መከልከል ማለት ነው ለዚህ ነው ድንበር ሐድ ይባላል ያ ሰው ወደዚህ እንዳይመጣ ይከለክላል ይሄም ወደዛ እንዳያልፍ ይከለክላል الله سبحانه وتعالى تلك حدود الله فلا تعتدوها እነዚህ አላህ ከልከላዎች ናቸውና አትተላለፏቸው ለማለት ድንበሮች ናቸው ይላል ሐድ ነው መንዕ ስለሆነ المهم ድንበርም ስለሚከለክል ነው ሐድ የተባለ አረብያ ላይ ሐድ ይባላል ድንበሩ እነዚህ ሸሪዓዊ ቅጣቶች በቁርአን በሐዲስ በዑለማዎቹ ስምምነት ቅያስን صحيح የሰበቱ ናቸው ሐድ መኖሩ በሸሪዓ ለአንዳንድ ወንጀሎች የተገደበ የቅጣት አይነት መኖሩ ጥበብ አለው ወይ ከተባለ በጣም ብዙ ነው ለምሳሌ አንድ ሰው ጤነኛ አእምሮ ያለው አቅመ አዳም የደረሰ ሆኖ ሳይገደድ የሰው ገንዘብ የሚሰርቅ እንደሆን የሰረቀው ከሩብዑ ዲናር በላይ ከሆነ ትክክለኛ የሚቆረጥበት እጁ የሚቆረጥበት የሆነ ነገር ነው የሰራው ማለት ነው ስለዚህም እጁ ይቆረጣል ይሄ እጁ መቆረጡ ይህ ቅጣት ነው ሐድ የሚባለው ቅጣቱ ሐድ ይባላል እንዲሁም ዝሙተኛ ሆኖ ዝሙት ሲፈጽም አራት ሰዎች ተመለከቱት እንደሆነ በጣም በግልጽና ፍንትው ባለ መልኩ እያንዳንዳቸው ልክ እንደ ፀሐይ ሊመሰክሩበት በሚችል መልክ ማለት ነው በዚህ አይነት ከተገኘ ወይም ራሱ ላይ ካረጋገጠ ይቀጣል ያላገባ እንደሆን ከዚህ በፊት በመገረፍ አግብቶ እንደሆነ ይሄንን የሚሰራው ያው በረጅም ወይም ደግሞ በመወገር ይገደላል ማለት ነው እንዲህ ያለውን ነው ሐድ የሚባለው ምንድነው ጥቅሙ ከተባለ ህብረተሰብን ከወንጀል እንዲያጸዳ ነው ከወንጀል ያጸዳል ህብረተሰብ ይስተካከላል ሁለተኛ ነገር ያ ወንጀል የሰራው ሰው ደግሞ ዛሬ እዚህ ዱንያ ላይ በመቀጣቱ ከአላህ ዘንዳ ተውባ ካደረገ በዛው ከአላህ ዘንዳ ያለውም ቅጣቱ ይቀርለታል እዚህ ሐድ በመደረጉ ምክንያት የአላህ አኺራዊ ቅጣቱ ይነሳለታል ማለት ነው ሌላው እዚህ ላይ የሚጠቀሰው አላህ Subhanahu Wa Ta'ala አዛኝ ነው አዛኝ ከመሆኑ ህፃናት ላይ ሐድ የለም ከአቅመ አዳም በታች የደረሱ ቢሰርቁም የተለያየ ነገር ቢሰሩም እነዚህ ቅጣት አይደረግባቸውም እንዲሁም ደግሞ እብዶች ወይም አቅሉ የሌለ ሰው እንዲሁም የዚህን ነገር ወንጀልነት ያላወቁ ሰዎችም ሐድ አይደረጉ ቅጣት አይደረግባቸውም ግን የነገሩን ወንጀልነት አውቀው እንደሚያስቀጣ ይሄ ቅጣት ሐድ እንዳለው የማያውቁ ከሆነ ይሄ ዑዝር አይሆንም የነገሩን ወንጀልነት ካወቁ مثلا መስረቅ ወንጀል እንደሆነ አውቋል በሸሪዓ ግን እንደሚያስቆርጥ አላወቀም ይሄ ዑዝር አይሆነውም ማለት ነው
ማስቆረጡ ማውቁ አለማውቁ ሳይሆን ወንጀል መሆኑን ማወቁ ነው ከባዱ። ሌላው መገኘቱን በተመለከተ ይሄ ነገር ተገኝቷል እከሌ እንደዚህ ነው ተብሎ መባሉ ላይ ሸሪዓ እንዳይገኝ ነው እንደ የፈለገው እስከሚባል ድረስ በጣም ነገሩን ከበድ አድርጎ ነው ያስቀመጠው። ይህ ብሎ ማለት ሰዎች በቀላል እከሌ ዝሙት ሰርቷል ብለው እንዳያወሩ ምላሳቸውን ኮልቶማል ሸሪዓ። እንደዚህ በቀላል ሰውን በዝሙት በመሳሰለ ነገር የሚያወሩ ሰዎች ራሳቸው ሐድ እንዲቆምባቸው ስላደረገ ማለት ነው። ሌላው በቀላል ምስክር ሳይሆን አራት ምስክሮችን እንዲኖሩ አድርጓል። መሰለን ዚና ላይ ታማኝ ሆኑ እንዲሆኑ አድርጓል። እነዛ አራትም ሆነው ወይም ከአራትም በላይ ሆነው ታማኝ ካልሆኑ ከዚህ በፊት በወንጀል የሚታወቁ እነሱ ራሳቸው መጥፎ ሰዎች ከሆኑ እነዚህን ይጥለዋል ማለት ነው፣ አይቀበላቸውም። ዋና የሚፈልገው ምንድነው? ሰውየው ቀልቡ ወደ አላህ Subhanahu Wa Ta'ala እንዲዞር ነው። ስለዚህ ሐድ መደረጉና አለመደረጉ ላይ አይደለም ትልቁ ትኩረት ሊደረግ የሚገባው ሰውየው መስተካከልና አለመስተካከሉ ጋር። እዚህም በእኛ ሀገር አሁን መሰለን ሐድ የለም። ሰዎች ተውባ ለማድረግ ሲመጡ ተስፋ የሚያስቆርጥም ቃል መናገርም የለብንም አስለን። የዚህ አይነት በጣም የሚታወቅ ሰው ሊኖር ይችላል። በዚህ አይነት በከባኢር የምናውቀው እንደሚባለውም ለሀገር የቸገረ እስከሚባል ድረስ በጣም መጥፎ ቢሆንም እንኳን ሰውየው ተመልሶ መስተካከል የሆነ ነገር ካየን ሚስተካከልበትን መንገድ ነው መገፋፋትና ወደ አላህ Subhanahu Wa Ta'ala ማቃረብ የሚያስፈልገው ማለት። እዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ዝሙት አድርጋለሁ እያላቸው ሰውየው አውቀው ችላ ይሉታል። እንዲሄድ ነው ወደ አላህ ተውባ አድርጎ እዛው ቢቀር ደስተኛ ናቸው። እዚህ ባይገደድ ምን ባይል ማለት እንዲህ ነው መሆንም ያለበት መስተካከሉ ጋር ነው እንጂ ሰውየው ዋናው ቁም ነገር ያለው እሱ መገደል አለመገደል ጋር አይደለም። ለዛ መጥቶ አሁንም ይወተውታቸዋል። እኔ طاهر ነኝ ያ ረሱላህ አላህ መልክተኛ አጽብኝ እኔ እንደዚህ ወንጀለኛ ነኝ ብሎ በጣም ደጋግሞ ሲላቸው አፉ ላይ አሽተቱት ሲላሉ ሷሃቦቹ ሰክሯል ነው ጭቅላቱን ለምን እንደዚህ ይላል እያሉ እስከዚህ ድረስ ጨረሻ ምንም ራሱ ላይ አራቴ ሲመሰክር አራቴ የመሰከረ ሰው ያው ሸርዑን ስለሚያዝ በዚህ አይነት ረሱሉ ሰለላሁ ዐለይሂ ወሰለም ሸሪዓውን ተፈጻሚ ያደርገዋል ማለት ነው። አልሙሂም ሰውየውን ጎትቶ ማምጣትና ማቅረቡ ጋር አይደለም ሸሪዓው ያለው እዛው ሰውየው ባለበት ወደ አላህ ቢመለስ ያ ተመራጭ እዛው ባለበት ወደ አላህ እንዲዞርና ወደ አላህ ተውባ አድርጎ እንዲያስተካክል ነገሮችን እዛ ላይ ነው ከባድ ግፊት መደረግ ያለበት ማለት ነው። ናም ሌላው ሐዶች በሹብሃት ይመለሳሉ ሸሪዓ ላይ። እዚህ ነው كما في الحديث ادرؤوا الحدود ما استطعتم በቻላችሁት መጠን ሐድ ላለማቆም ምክንያቶችን ፈልጉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እንደዚህ ሆነ ይሁን እንዴ ተገደ ይሁን እንዴ እንደዚህ ይሁን እንዴ እየተባለ ምክንያት የሆነ ትንሽ እንኳን ምክንያት ካለ የሚተርፍበት ሰውየው ለማትረፍ ጥረት ይደረጋል ማለት ነው። አላህ ታዲያ በዚህ አይነት ይሄ ሁሉ ነገር ከማድረጉ ጋር የእስላም ጠላቶች ግን ዛሬ የሚሉን ሌላ ነው ማለት ነው፣ የሚያቀነቅኑት ሌላ ነው። ስለዚህ እነዚህ ጠላትነታቸው ከጌታችን ከፈጣሪያችን ከአላህ ጋር ሲቀጥል ከመልእክተኛው ጋር ሲቀጥል ደግሞ ከአላህ መልእክት ከቁርአን ጋር ከሸሪዓ ጋር ስለሆነ እነዚህን አካላት እንደ አርአያም ከመያዝ የሚናገሩትንም እንደ ቁም ነገር ከመቁጠር ጥንቃቄ ማድረግ ግድ ነው ማለት ነው። ህብረተሰቡ እየታጨደ ያለው አንድ ትልቁ ዘመቻ የአፍካር ዘመቻ የሚባል ነው። ይሄማ ሰዋሪኽ ወላ ደባባት እነዚህ ሰው የሞተ ይሞታል የተረፈው ይተርፋል። የሆነ ፈንጅ ያፈነዳሉ ሙስሊሞች ሀገር ላይ የተወሰኑ ሙስሊሞችን ይገላሉ፣ የቀረው ደግሞ እስልምናውን ይዞ ነው የሚቀረው አይደለም። ነገር ግን እንደዚህ አመለካከቶች የሚበረዙ ከሆነ ያው ያለው ሙስሊም የሌላ አይነት እስልምና ይዞ ሙስሊም ነኝ ይላል ማለት ነው። መሰለን አሁን ካሉ ሙስሊሞች ውስጥ የተለያዩ የሆኑ ሸሪዓዊ ድንጋጌዎችን በተመለከተ የአላህን ውሳኔዎች
ልክ እንደ ዋህሽያ ወይም የመጨረሻ የጫካ ስርዓት አድርጎ የሚያያል የአላህን Subhanahu Wa Ta'ala ውሳኔዎች በዚህ አይነት እያየ ደግሞ በዚህ አይነት የአላህን Subhanahu Wa Ta'ala ውሳኔዎች ቀፋፊና የመጨረሻ ዘግናኝ እርምጃው በጣም የከረረ ነው ከባድ ነው በማለት በዚህ አይነት ከመግለጹ ጋር መጥቶ ደግሞ ሶላት ተሰግዳለሁ ብሎ አጉል ጉልበቱን ሲያሰቃይ ይታያል ማለት ነው ታዲያ የዚህ አይነቱ ሰው ካፊር ነው አላህ ቁርአን ላይ የሱን ተዛዝ የሚነቅፉ ሰዎችን በተለይ የአላህን ፍርድ እንደ ከምንም ሳይቆጥሩ ማቅለል ከባድ ነገር ነው ከአላህ ሁክም ውጪ ያለን ሌላ ሁክም መፈለግ ከባድ ነገር ነው አፈ ሁክም الجاهليه يبغون የጃሂልያን ሁክም ነው እንደሚፈልጉት ይላል አላህ ومن لم يحكم بما انزل الله فاولئك هم الفاسقون ومن لم يحكم بما انزل الله فاولئك هم الظالمون ومن لم يحكم بما انزل الله فاولئك هم الكافرون ብሎ በሶስት ስያሜ ያስቀምጧል ፋሲቆችም አሉ ከፍርድ ውጪ የሚፈርዱ ዛሊሞችም አሉ እንዲሁም ካፊሮችም አሉ እያለ በዚህ አይነት ያስቀመጣቸውና ፍርድን የተለያዩ አላህ ያስቀመጠውን ነገር አቅሙ ችሎ አንድ ሰው ተግባራዊ ባያደርግ እንኳን ወይም ባይደረግም እንኳን ባሁን ጊዜ የተወሰኑ ሙስሊም ሀገራት አሉ ይሄንን የሚሞክሩ እነዛ ነው ያሉት አልሙሂም ይሄን ነገር መጥላት የለበትም ይሄንን ነገር የአላህን ሁክም መጥላት ማለት ኩፍር ነው ያንዳንዱ ሰው ማወቅ ያለበት ማለት ነው ይሄንን እየጠላ ሙስሊም ነኝ ብሎ ቢል አጉል ሙስሊምነት ነው የሚሆነው ማለት ነው የሌላ አይነት ሙስሊምነት አላህ የማይወደው ወይም አላህ የማያውቀው አይነት ለመሆን ነው እንጂ አላህ የሚወደው የዚህ አይነት እስልምና አይደለም አላህ የሱን ሁክም የሚቀይሩ አካላትን አላህ ይወደው نعم الحديث الثالث والأربعون بعد 300 عن أنس بن مالك رضي الله عنه قال قدم ناس من عكل أو عرينة عكل كم يبال وساء وإم عرينة سويمت فاجتووا المدينة مدينة التسمع ماتشهم ملال فاجتووا مالت استويت البلاد إذا كرهتها هاجر ستتألو استويت يبالا فأمر لهم النبي صلى الله عليه وسلم بلقاح رسول صلى الله عليه وسلم جمال وجهن عززوا الله وأمرهم أن يشربوا من أبوالها وألبانها كجمال وجهو وتتوجنا كجمال وجهو أبوال شنتوش معلنا ألبان وتتوج اندي تطو عززوا فانطلقوا سوتشم هدو سوتشو النزي سوت فلما صحوا لكت يننياسي هونو قتلوا راعي النبي صلى الله عليه وسلم يا نبينا عليه الصلاة والسلام يجمل عقاجاتشون الزو قد الله رقنا واستاقوا النعمة يالوتن انسساوج من دات يازو مالتنا وجاء الخبر في أول النهار لك طوات لي وريو درس رسولك فبعث في آثارهم بالناس فانا الناس بيهدبت دوكاتشون تكتلو ميفلغاتشو رسول صلى الله عليه وسلم لاك فلما ارتفع النهار لك كانوا كف داليلا رفاد لي مالك جيء بهم بتيزو تقربوا جيء بهم بالناس تمتعنا ميلو تيزو تقربون فأمر بهم رسول صلى الله عليه وسلم عززنا فقطعت أيديهم وأرجلهم من خلاف እግርና እጃቸው ከበስተቃራኒ በኩል እየተደረገ ተቆረጠ አንድ እጃቸው ከዛ አንድ እግራቸው ከዛ እየተደረገ ማለት ነው የታባታቸው وسمرت اعينهم አይናቸውን በሚስማር ተተኮሰ አይናቸው በሚስማር እንዲፈስ ተደረገ وتركوا في الحرة حرة ላይ ተተውላ الحرة ማለት የመዲና ጫፍ ያለ በድንጋይ የተነጠፈ ቦታ ሐራ ይባላል መዲና ጫፍ ላይ ድንጋይ አለ እንደው ተፈጥሯዊ የተነጠፈ ነገር ማለት ሐራ ይባላል እዛ ላይ ተተው يستسقون አራጠጡን ወሃያሉ فلا يسقون የሚያጠጣቸው ማንንም ሳይኖር እዛው ተተውና በዛው አይነት ሞቱ ይላል እዚህ ባለጊዎች ያከበራቸውን ያበላቸውን ሰው እዛ አርደው እግር እጁን ቆራርጠው
በሚስማር አይኑን አጥፍተው ነው በዚህ አይነት ነው የጣሉት ማለት ነው የረሱሉን አለይሂ ሰላቱ ወሰለም ራዒ ጠባቂ የነበረውን ሰው ማለት ነው በኋላም ጀዛእ ልክ እንደሰሩት ነውና አላህ እንደው አስያዛቸው ረሱሉ ሰለላሁ ዐለይሂ ወሰለም በሉ እንደሰሩት አድርጓቸዋል قال ابو قلابه من አለ فهؤلاء እነዚህ سرقوا وقتلوا قدلوا وكفروا بعد اسلامهم بعد ايمانهم ከእምነታቸው በኋላ ደግሞ ካዱ وحاربوا الله ورسوله اللهنا መልእክተኛውን ተዋጉ በቻላቸው ባቀማቸው ማለት ነው اخرجه الجماعه جماعዎች በአጠቃላይ አውርተውታል ይላል ይህን ሐዲስ المهم ይህ ሐዲስ ምንድነው ታዲያ የሚረዳው ወይም የሚያሳየው እነዚህ እንደ ሽፍታም የሆኑ ሰዎች ሽፍታ የሆኑ ሰዎች ሐድ አላቸው ያም እንደዚህ ገለው ምናምን የሚሄድ ከሆነ እንደገደሉት ይገደላሉ ሰውየውን የገደሉበት አገዳደል ደግሞ ይታይና እንደገደሉበት ተደርጎ ነው የሚገደሉት ማለትም ከዚሁ እንረዳለን ሌላው እነዚህ ሰዎች ካፊሮች ብቻ መሆናቸው ለመገደል ያበቃቸው ነበር መጀመሪያ ሰልመዋል ለዛሂሩም ቢሆን ያው ሰልመናል ብለዋል ከሰለሙ በኋላ ወደ ኋላ ማለት ያስገድላል በሸሪዓ ለምንድን ነው የሚያስገድለው መጀመሪያ በሰላም እየኖረ አልነበረም እንደ ሰውየው ከተባለ መጀመሪያ ማን ከለከለው እዛው ኩፍር ላይ መኖር የከለከለው የለም ነበር ምን ያደረገ አው ሙስሊሞች እንደዚህ ተጽዕኖ ባላቸው ሀገር ከሆነ ጂዚያውን እየከፈለ መኖር ይችል ነበር አማ ያቀብያለሁ ብለው ካለ በኋላ እስልምናን ተቻለሁ ማለት እስልምናን ምን ማለት ነው አሁን አየነው እኮ አሁንማ ውስጡ ገብተን ስናየው እንደዚህ ሆኖ እኮ አረፈ ብሎ እስልምና መወረፍና ማንቋሸሽ ነው ይሄ ደግሞ ያስገድለዋል ማለት ነው ይሄ ነው የሚያስገድለው المهم الرسول صلى الله عليه وسلم من بدل دينه فاقتلوه የሚል ሐዲስ አላቸው ከዛ አንፃር ሰዎቹ መጀመሪያም ያው ተገዳይ ነው የሚሆኑት የነበረ ማለት ነው በመክፈራቸው ብቻ ግን እነሱ በመክፈራቸው ብቻ አላበቁም ያው የሰውም ህይወት አጥፍተው በዚህ አይነት ሲያበላቸው ሲያጠጣቸው አልቦ ሲያጠጣቸው የነበረን ሰው እንዲህ አለ ግፍ ፈጽመውበታል ማለት ነው የካፊር ነገር ይሆን ከሐዲሱ ምንድነው ምን ረዳው ሲል ረሱሉ አለይሂ ሰላቱ ወሰለም በእነዚህ ሙፍሲዶች ላይ ያደረጉትን ቅጣት ይሄ እንግዲህ ያደረጉት ቅጣት በዚህ አይነት የሚፈጽሙ ሰዎች ካሉ ይሄ ይደረጋል የሚል ይሄ ይደረጋል ሌላው ሙርተድ የሆነ ሰው ይገደላል ማለት ነው ከዚሁ ማግኘት ይቻላል ሳይገደለም እንደዚሁ ይገደላል ከዚሁ ይገኝ ነው የገደለው በዚህ አይነት ከሆነ በሆነ መልክ ከሆነ በዛው ባደረገው መልኩ ይከታተሉታል ወይም ያስመስሉበታል ማለት ነው ለምንድነው እዛ ውሃ ያሉ ነው የተጓቸው ከተባለ ያንንም ራዒውን ውሃ ያለ እነሱ በዚሁ አይነት ነበር እዛው የጣሉት ስለዚህ ወይን عاقبتم فعاقبوا بمثل ما عوقبتم به ስትቀጡ ይላል አላህ በተደረጋችሁበት መልኩ ቅጡ ይላል በዚህ የተነሳ ረሱሉ ሰለላሁ ዐለይሂ ወሰለም ይሄንን ነው ተግባራዊ ያደረጉት ነው ሌላው ከሐዲሱ ምን ገነዘበው ነገር ዒላጅ ወይም ደግሞ መድሃኒት ማድረግ በሸሪዓ የተከለከለ አይደለም አንድ ሰው የሆነ በሽታ ኖሮበት መድሃኒት ማድረግ ይቻላል እዚህ ነው ሰዎቹ ሲታመሙ ረሱሉ ሰለላሁ ዐለይሂ ወሰለም መድሃኒት እንዲሆናቸው የግመል ወተትና የግመል ሽንቱን እንዲጠጡ አድርገዋል ሌላው ከሐዲሱ የምናገኘው የግመል ሽንት ጧሃራ መሆኑን ነው ሌላው የግመል ሽንት ጧሃራ መሆኑን ነው እንዳልነው ሁላ ሐራም አለ መሆኑን ነው ለምን ጧሃራ ከሆነ አንድ ነገር መጠቃቀሙም እንደዚሁ ሐራም አይሆንም ነጃሳ ከሆነ ግን መጠቃቀሙም እንደዛው የተከለከለ ነው የሚሆነው ስለዚህ የሰው ሽንት አሁን መሰለን
አንዳንድ ሰዎች ለመድኃኒትነት ምናምን ይጠቅማል ይላሉ ከየት እንዳመጡት والله አለም አልሙሂም ይሄ መድኃኒት አይሆንም ባጭሩ መድኃኒት አይሆንም ለምን ነጃሳ ነው ነጃሳ حرام ነው መጠቀም አይቻልም حرام ከሆነ ደግሞ መድኃኒትነት አይኖረውም ረሱሉ ሰለላሁ ዐለይሂ ወሰለም ان الله لم يجعل شفاءكم فيما حرم عليكم الله حرام ባደረገው ውስጥ የእናንተ መድኃኒት አላደረገውም ብለው ስለዚህ ያሳማ ስጋ መድኃኒት አለው ብሎ አንድ ሰው ውሸት ነው የሚያምነው ያሳማ ስጋ መድኃኒት ቢኖረው ሸሪዓው አይከለክለውም ነበር ማለት ነው حرام ነገር ውስጥ ምን የለም መድኃኒት የለም ባጭ حرام ነገር ውስጥ መድኃኒት የለም አንድ ነገር ደግሞ ነጃሳ ከሆነ መጠቀም እሱን حرام ይሆናል ይሄ መታወቅ አለበት ነጃሳ ከሆነ እሱን መጠቀም حرام ነው የሚሆነው ለመብል መጠቀም ለመድኃኒትነት መጠቀም ይመሳሰለ حرام ይሆናል ማለት ነው ከዚህ በመነሳት የግመል ሽንት ነጃሳ አይደለም طهارة ነው የሚለውን ዑለሞች ተገንዝበዋል ከዚህ ደግሞ በመነሳት የግመሉ طهارة ነው ሲባል ግመልን ብቻ የخصص ነገር የለም የሚበሉ እንስሶችም ልክ እንደዚሁ ሽንታቸው ከብትም ይሁን የመሳሰለ የሚታረዱና የሚበሉ የሆኑ እንስሶች ሽንታቸው ነጃሳነት የለውም ረሱሉ ሰለላሁ ዐለይሂ ወሰለም ነጃሳ ቢሆን ኖሮ ምናልባት ለضروራ እንኳን ሰዎቹ ያለባቸው በሽታ ነው እንኳን የፈቀዱላቸው ተብሎ ቢባል በሉ ያንን ነገር ከጠጣችሁ በኋላ አፋችሁንም እንደዚህ ታጠቡ እንደዚህ ብለው ይሏቸው ነበር እንዲህ ያለውንም ረሱሉ ሰለላሁ ዐለይሂ ወሰለም አላሉ ከዚህ በመነሳት ዑለማዎቹ طهارة መሆኑን ያጸድቃሉ ማለት ነው ምክንያቱም تأخير البيان عن وقت الحاجة لا يجوز رسول صلى الله عليه وسلم አንድን ነገር መግለጽ ያለባቸው ማቆየት ለሳቸው የተከለከለ መግለጽ ያለባቸው ያ ነገር ነጃሳ ከሆነ ነጃሳ ነው ብሎ ማለት ያለባቸው ማቆየት ለሳቸው የተከለከለ ነው በላግ ግድ ስለሆነ ማለት ነው እሳቸው ላይ ማድረስ ግዴታቸው ስለሆነ ስለዚህ ሙባህ የሆኑ መብላታቸው የተፈቀዱ የሆኑ እንስሳት በአጠቃላይ ሽንታቸው አይነጅስም ከዚህ ውስጥ እንግዲህ ፈረስ ይበላል ወይ የሚል ኺላፍ አለ ፈረስ ይበላል የሚለው ነው ጠንካራው አቋም አይሻ ረዲየላሁ ተዓላ عنها في زمن النبي صلى الله عليه وسلم نحرنا فرسا تلالج فرس ارجن فاكلناه تلالج بلتنال تلالج صحيح حديث ውስጥ ስለዚህም ፈረስ ይበላል ካልን ደግሞ ሽንቱም እንደዚሁ ነጃሳ አይሆንም ማለት ላይ እንደርሳለን ማለት ነው አማ አህያ ከሆነ አይበላም በቅሎ ከሆነ አይበላም እነዚህ የማይበሉት ደግሞ ከውስጣቸው የሚወጣው እንዳለ ነጃሳ ነው የሚሆነው መታጠብም ግድ ይላል ማለት ነው እሱ ነጃሳው ከነካው ሰው الحديث الرابع والأربعون بعد 300 عن عبيد الله بن عتبة بن مسعود عن أبي هريرة وزيد بن خالد الجهني كهلة صحابة من يوراوس عبيد الله بن عتبة يبالا كأبي هريرة كزيد بن خالد يسماه تيلا رضي الله تعالى عنهما أنهما النسك قال بلوالو إن رجلا من الأعراب أتى رسول الله صلى الله عليه وسلم كزلان وشوست عند سو ود رسول صلى الله عليه وسلم متعنا فقال يا رسول الله على الله ملكتنيا خير أنشدك الله إلا قضيت بيننا بكتاب الله يا الله ملكتنيا አላቸው እንደው በአላህ ይጆት አለው إلا قضيت بيننا بكتاب الله በመሐከላችን በአላህ ኪታብ ብትፈርዱ እንጂ አላቸው በአላህ ፍርድ በአላህ ኪታብ ፍረዱልን አለ እንግዲህ ጉዳዩ ምን እንደሆነ ማለት ነው ተከራክረው ወይም ደግሞ የግጭት ጉዳይ ነው ማለት ነው ፍርድ ነው የፈለጉት فقال الخصم الآخر ሌላኛው ደግሞ ተከራካሪ አለ ምን አለ وهو افقه منه መጀመሪያ ከተናገረው የበለጠ በደንብ ተገንዛቢ የሆነው ይሄ ነው ነገሮችን በደንብ የሚያገናዝብ ነው افقه ነው ምን አለ نعم አዎ فقضي بيننا بكتاب الله واذن لي በመሐከላችን በአላህ ኪታብ አላህ በሚለው መሰረት ፍረዱልን ያላህ መልእክተኛ ግን ለኔ አንድ እድል ቢሰጡኝ አለ መናገራልኝ فقال النبي صلى الله عليه وسلم قل النبي صلى الله عليه وسلم بلال تناغروا فقال كذا من አላቸው ان ابني كان عسيفا على هذا يعني ልጄ አለ ሰውየው ትልቅ ሰው ነው كان عسيفا على هذا እዚህ ሰውዬ ጋር عسيف ነበረ عسيف ማለት ቅጥረኛ ማለት ነው ሰራተኛ ነበረ
فزنا بامرأته ታዲያ ይሄ የኔ ልጅ ምን ያደርጋል የዚህን ሰውዬ ባለቤት ዝሙት ያደርጋል واني اخبرت ان على ابن الرجم ከዛ እኔ ደግሞ አዋቂ ስጠይቅ واني اخبرت እኔ ተነገርኩኝ ان على ابني በልጄ ላይ ያለው الرجم رجم ما هو በልጄ ላይ ምን እንዳለ رجم ማለት መወገር ነው ያለው አሉኝ فافتديت منه ب100 شاة ووليدة እዛ ልጁማ ከሚሞት ብዬ فافتديت منه ከሱ ፊዳ አደረኩኝ ب100 شاة 100 ፍየል ووليدة አንድ ባሪያ በመስጠት እንዲያልፍልኝ በዚህ አይነት ሰጠሁኝ ወኋላ እንግዲህ መጀመሪያ ዝም ብሎ ሰው ነው የጠየቀው اخبرت ነው ያለው ተነገርኩኝ فسألت أهل العلم የዕልም ሰዎችን ደግሞ ጠየቅኩኝና فأخبروني ነገሩኝ أن ما على ابني جلد 100 وتغريب عام أن ما على ابني በልጄ ላይ ያለው ነገር ማለት ነው انما على ابني በልጄ አፍራሽ አይደለም አውዝ በልጄ ላይ ያለው ነገር جلد 100 ግርፋት ተገርፎ እንደገና وتغريب عام አንድ አመት ከሀገር መባረር ነው ብለው ዑለሞቹ ደግሞ ነገሩኛል وان على امرأة هذا በዚህ ሰውዬ ደግሞ ባለቤት ላይ ያለው الرجم መወገር እንደሆነ ዑለሞቹ ነገሩኝ አሁን መጀመሪያ የሰማሁትና አሁን ያለው ነገር ደግሞ ይለያያል ብሎ አላቸው እዚህ ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም ገባቸው አይደል ጉዳዩ ነው ሌላ ነገር የለም قال رسول الله صلى الله عليه وسلم الله ملكتني عليه الصلاة والسلام من قالوا والذي نفسي بيده يعني نفس بجبه هنا بالله من الله هذا بالله من الله نباجر لا أقضين بينكما بكتاب الله فما هكلاتشوا بالله كتاب فرد الله الوليدة والغنم ردنا عليك ያቺ የሰጠው መጀመሪያ የሰጠው ባሪያና ፍየሎቹ በአጠቃላይ አንተ ጋር ይመለሳሉ ባጢል ነው መጀመሪያ የተሰጠው ወደ አንተ ረድ ነው ይመለሳል አሉ وعلى ابنك ልጅህ ላይ ደግሞ جلد 100 وتغريب عام ዑለሞቹ በሰጡት ሁክም መሰረት የአላህ ሁክም እሱ ነውና ትክክል ናቸው እነሱ የተናገሩት 100 ይገረፋል አንድ አመት ከሀገር ይባረራል ስላላገባ وأن على المرأة هذا على امرأة هذا በዚህ ሰውዬ ደግሞ ሴት ላይ በሷ ላይ ደግሞ ምን አለ الرجم وقراتا وغض يا أنيس አሉት لرجل من أسلم كأسلم ከሚባለው ጎሳ የነበረ أنيس የሚባል ሰው ነበረ እሱ أنيس بن الضحاك الأسلمي ይባላል እሱን ነው رسول صلى الله عليه وسلم أنت أنيس አሉት إلى امرأة هذا ወደዚህ ሰውዬ ባለቤት ሂድና فإن اعترفت አዋ አድርግ ያለሁም ምታረጋግጥ እንደሆነ فرجمها ሂድና ወገራት فغدا عليها طواتن ሄደሱ ዛ فاعترفت አረጋገጠች فأمر بها رسول الله يا الله መልእክተኛ አዘዙባትና فرجمت ተወገረች ይላል እዚህ ታሪክ ላይ ያሉ ብዙ ሐዲስ ውስጥ የሚጨመቁ ብዙ ቁም ነገሮች አሉ ከዛ ውስጥ አንዱ ሐዱ ዚና ነው ዝሙት ያደረገ ሰው ሐዱ ምንድነው ከተባለ ያገባና ያላገባ በማለት በሁለት ይከፈላል ያገባ ሲባል ልጅ ሆኖ ያገባ ሳይሆን ልጅ ሆኖ ለማለት የተፈለገው ልጅ ሆኖ መሰለን ገና አልደረሰም 10 አመት ምናምን የሆነውን ዳሩት ከዛ ተፋታ አሁን አገባ ከደረሰ በኋላ ከ15 አመት በኋላ እንደዚህ አገባ የሚቆጠረው የመጀመሪያው ማግባት አይደለም ለምን የመጀመሪያው ማግባት ምን ስላልሆነ እንላለን በብሉግ ሰዓቱ አይደለም ያገባው አሁን ያገባው ነው የሚታየው ስለዚህ ምናልባት ይሄ ልጅ ባያገባና 10 አመቱ ላይ አግብቶ ነበር ፈቷል
አሁን ዝሙት ሰራ ተብሎ ቢወራ እና እሱ ቢያረጋግጥ ይሄንን ጉዳይ ግርፋት እንጂ ምን የለበትም ረጅሙ የለም ለምንድነው ቢባል ብሉግ የለውም ነበር የዛ ጊዜ ባገባበት ጊዜ ብሉግ የለውም ነበር ግን አሁን ያለበት ኒካህ ላይ አይደለም እኛ እያልን ያለነው መጀመሪያ የተላቀቀበት ላይ ከሆነ ነው ይሄ ዚህነት እንትኖች አሉ ሙህሰን ማለት من جامع في نكاح صحيح وهو حر مكلف ሆኖ ትልቅ ሰው ሆኖ ግን مثلا አሁን ትዳር ላይ ነው ያለው ሰውየው ወይም ደግሞ አቅመ አዳም ከደረሰ በኋላ ላይ ነው ትዳር ላይ የነበረው እዛ ፈቶ ዚና አደረገ مثلا ፈቶ ዚና አደረገ አሁን ይሄ ይወገራል ለምን እንደሚወገረው ትዳር የለውም ተብሎ አይተውም ይሄ ከደረሰ በኋላ ቢኒካህን ሶሂህ ከባለቤቱ ጋር ተገናኝቷልና ሙህሰን ማለት ነው ከደረሰ በኋላ አቅል ካለው በኋላ ከደረሰ በኋላ በትክክለኛ ኒካህ ከባለቤቱ ጋር ግንኙነት ያደረገ ሰው ዝሙት የሚፈጽም ከሆነ ይገደላል ይሄ ነው ሙህሰን የሚባለው ባጭሩ እኛ ያገባ ያን ምን ገልጸው ይሄንን ያገባና ያላገባ ተብሎ ወደ ሁለት ምን ከፍለው ይሄንን ነው ያላገባ ከሆነ መቶ ይገረፋል አንድ አመት ከሀገር ይራቃል ለምንድን ነው ከሀገር የሚራቀው አንድ ሰው ወንጀል ቦታውን የሚመጣ ከሆነ ወይም ደግሞ እዛ የሚገኝ ከሆነ በሁለተኛ እንዲደገምና እንዲዘፈቅ ምክንያት ነው ያ ቦታ እዛ ነው ለውጥ ከፈለገ አንድ ሰው መጀመሪያ ሲውልበት የነበረውን ሰፈር መቀየር ግድ ይለዋል መጀመሪያ የነበረውን ጓደኞች መለወጥ ግድ ይለዋል ይሄ ካልሆነ አይለወጥም ቢለወጥም ላይላዩን ነው የሚለወጠው ዝም ብሎ የተለወጠ ይመስላል ከላይ ሲያዩት ማሻአላህ ነገር ግን ውስጡ ደግሞ خريب ነው ውስጡ አሁንም እዛው ነው ያለው ምናልባት ሰዎች ፊት ላይ ሞከረው ይችላል ገለል ሲል ይመጣበታል ያ ስላለ አንድ ሰው ራሱን ለመቀየር ከፈለገ ከዚህ ከማይሆን ውሎ ራሱን ንቅል ነው ማድረግ ያለበት ማለት ለዚህ ነው እንደዚህ ያለው ወጣት ሆኖ ወይም ደግሞ ያላገባ ሆኖ ማለት ነው ባጭሩ ያላገባ ማለቱ የተሻለ ነው ሊሸመግልም ይችላል እኮ ይሄ ነገር ወጣት ሆኖ ደግሞ የሚያገባም አለ ያላገባ ሆኖ ማለት ነው ይፈልጋል ያላገባ ሆኖ ይሄን ነገር ከፈጸመ ለዚህ ነው አንድ አመት ከሀገር እንዲባረር የሚሆነው መቶ ከተገረፈ በኋላ ሌላው ሐዶች እንዲቀሩ ገንዘብ መስጠት ወይም ደግሞ የመሳሰለው ነገር ወይም የሆነ ካሳ ከፍያለው የለም ማለት ነው ሐድ እንዲቀር ሸሪዓው የሆነን ቅጣት አንድ ሰው ላይ በይኖ ከሆነ በስርቆቱ ምክንያት በዝሙቱ ምክንያት መሳሰለ ያንን ለማስቀረት ብሎ የሚሰጥ ገንዘብ አይቻለም ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ይሄንን እኮ እንደዚህ ሰጥ በለውኝ ሰዎች መጀመሪያ ሰጥቼ ነበር በኋላ ዑለሞችን ጠይቃቸው እንደዚህ ነው ሁክሙ አሉኝ ብሎ ሲላቸው መልስ መጀመሪያ ያሰጡህን እንደዛ ሰዎች ብለው አስመልሰውታል እና ሌላ ሳያውቅ አንድ ሰው አዋቂ ነው ተብሎ የተባለው ሰው ካሳሳተውና ሁክም ካስቀየረው ማስተማርና ማስተካከል ነው እንጂ ሌላ አማራጭ የለም መሰለን ይሄ ሰው መጀመሪያ ያገኛቸው ሰዎች ምን ብለውታል ያንተ ልጅ ላይ ያለው መወገር ነው እሱን ደግሞ ለማካካስ ከፈለክ ምን ማድረግ ትችላለህ ብለው ዝም ብሎ ሰፈር ወሬ ያውርተውለታል ምን ይያሉ እሱን ለማካካስ ከፈለክ አንድ ባሪያ ታመጣለህ እና ደግሞ 100 ፍየል ተሰጣለህ በዚህ አይነት ይካሳል ብለውታል ይሄ ፍጹም የሌለ ነው ሸርዑ ጋር ምንም ጋር የሌለ ነገር ነው ከየት እንዳመጡት ራሱ የማይታወቅ ማለት ነው ይሄንን ብለውታል አልሙሂም ረሱሉ ሰለላሁ ዐለይሂ ወሰለም ሲሰሙ ምን ብለው ነው ያሉት ይመለስልሃል ብለው መለሱለት አንተ ይሄ እንትን ነው ምናምን ብለው እንደዚህ እንትን አላሉትም አልወቀሱትም ወይም ደግሞ አልቀጡትም ይሄን ሰውዬ ለምን እሱ ያለበትን ወይም ደግሞ ማድረግ ያለበትን
አድርጓል ከኔ ይሻላል የሚላቸው ሰዎች ጠይቋልና ማለት ነው نعم ከዚህ ሐዲስ እንግዲህ የምናገኘው ነገር አለ እሱም ኸልዋ ጥሩ አይደለም ወንድና ሴት ማግለላቸው አንድ ቦታ ላይ ጥሩ አይደለም ነው ይሄ በጣም ብዙ ሱብሃንአላህ በጣም ብዙ የተከሰተ ያለ ነገር ነው نعم ታዲያ ይሄ ዓሲፍ ሆኖ እንግዲህ አጅር ሆኖ ወይም ደግሞ ሰራተኛ ሆኖ ከዚህ ሰውዬ ባለቤት ጋር ብቻውን በሚያገልበት ጊዜ የተፈጠረ ዝሙት ነው እዚህ ሐዲስ ላይ ያየነውና እንዲህ መቀራረቡ ወይም አንድ ቦታ ላይ መሆኑ አደጋ አለው ማንንም ወደደም ጠላም ይሄ አደጋ አለው ማለት ነው ሁሉም የሚያውቀው ነው ግን በልቡ እያመነበትና እያወቀው በምላሱ የሚክደው ነገር ነው ሆኖ ዛሬ ላይ ያለው ማንኛውም መጠንቀቁ ይበጃል ነው ሌላው ሁዱዶችን ወይም ሸሪዓዊ እንደዚህ ቅጣት ያስፈልገበት ቦታ ላይ መቅጣት ያለበት ኢማም ነው ኢማም ከመሆኑ ረሱሉ ሰለላሁ ዐለይሂ ወሰለም ናቸው ይሄው ይሄንን ጉዳይ ፍርድ የሰጡት ማለት ነው ስለዚህ ሐድን ማቋቋም ያለበት ኢማም ነው መሪ ነው ኢማም ማለት አሰጋጅ አይደለም የሚያሰግድ ሰው ማለት ሳይሆን ኢማም አልዓዘም ትልቅ የሆነ የሀገር መሪ ወይም ደግሞ የሀገር መሪው ናኢብ ተተኪ ሆነው በየፍርድ ቤት ያሉ ቃዲዎች ማለት ነው እነዚህ ናቸው ሐድን ማስፈጸም ያለባቸው ሌላው ዛኒ የሆነ ሰው ይገረፋል አግብቶ ምናምን ከሆነ ደግሞ ረጅም ይደረጋል ይወገራል ለምንድነው እንደሌሎቹ አካሉ ለምን አልተቆረጠም ዚና ያደረገበትን አካል መቁረጥ ለምን እንደዛ አልተደረገም ከተባለ ዝሙት እንደሌላው አይደለም አጠቃላይ ሰውነትን ለዛ ይሰጣል ወይም ደግሞ አጠቃላይ ሰውነትን ያረካል ወይም አጠቃላይ ሰውነት ተሳትፎ አለው በዚህ የተነሳ ነው ወይ አጠቃላይ ሰውነቱ እንዲገረፍ ብሎ ማለት የሚገሉ ቦታዎች ወይም የሚጎዱ ቦታዎች ሲቀሩ ሌላ ቦታው ይገረፋል 100 ጊዜ ይሄ ወይ ደግሞ ረጅሙ ከሆነ አጠቃላይ ሁሉ ሰውነቱ ረጅም ይደረጋል ይሄ የሆነበት ምክንያት ለምንድነው አጠቃላይ ሰውነቱን ተዕሚም እንዲያደርግ የሆነው አጠቃላይ ሰውነቱ ተሳትፎ ስላገኘነው ነው ሌላው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ፈትዋ የሚሰጡ ዑለማዎች ነበሩ ነው ከረሱሉ ዐለይሂ ሰላቱ ወሰለም ውጪ ሌላም ጥያቄ እየተጠየቁ የሚመልሱ ዑለማዎች ነበሩ ነው ይሄንን እንረዳለን ያው ፈሰአልቱ አህለ العلم ብሏል የመጀመሪያው አህለ العلم አላላቸው ፈኡኽቢርቱን ያለው ሰውየው ተነገርኩኝ ብሎ ነው ያለው ያው ተነገርኩኝ ያለው ነገር ዝም ብሎ የሰው ወሬ መቼም አደጋ ላይ እንደሚጥልም ሐዲሱ ጠቁሟል መጀመሪያ የነገሩ ሰዎች ስህተት ነው የነገሩት ስለዚህ ዝም ብሎ በተነገርኩኝ እነከሌቤ ቁጭ ብዬ እኮ እንደዚህ ሰማሁኝ አይባልም ማለት ነው ሸሪዓ ዝም ብሎ በሰማሁኝ ወይም ደግሞ እነሱ ሲሉኝ እኮ ተብሎ አይተገበርም ከዑለሞች ነው የሚሰማው የሚለን ነው ሐዲሱ የሚጠቁመን እና ዑለሞች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ፈትዋ የሚሰጡ ነበሩ ነው ስለዚህ مع وجود الافضل በላጭ የሆነ ሰው ከመኖሩ ጋር ተበላጭ የሆነው ሰው የሚያቀው ነገር ላይ ማስተማር ዳዕዋ ማድረግ እንዲሁም ደግሞ ፈትዋ መስጠትም ይችላል ማለትን ከዚህ ሐዲስ እንወስዳለን ሌላው حسن الأدب مع أهل الفضل والعلم والكبار وأن ذلك من الفقه كتلالك سوتش قا ما كبر فضل ያላቸው ሰዎች علم ያላቸው ሰዎች ወይም ደግሞ ተላልቅ ሰዎች በተቀሉ እነዚህን ማክበር ሐዲሱ ላይ አለ ይላል እሱም وهو افقه منه ብሏል አቢ ሁረይራና ዘይድ ኢብኑ ኻሊድ ሲናገሩ ከመጀመሪያው ሰውዬ ይልቅ የሁለተኛው ሰው አፍቀህ ነው አሉ አፍቀህ ነው ያሉበት ምክንያት የመጀመሪያው እነ ረጁላ ሚን አልአራብ ብሎ ያለው የመጀመሪያው
ደረቅ ያለ ንግግር ነው ሲናገር የነበረውና ሁለተኛው የበለጠ ግንዛቤ ያለው ነው የተባለበት ምክንያት ዓሊም የነበሩትን ከማንም የበለጠ ዓሊም የሆኑትን ሙሐመድ አለይሂ ሰላቱ ወሰለም ሲያናገራቸው ያከበረና በተገቢ መልኩ ነዓም ፈህኩም በይነና ቢኪታቢላሂ ወእዘን ሊ ብሎ በዚህ አይነት ስለጀመረ ነው ትልቅ የተባለው المهم ይሄ ሁስኑል አደብ ትላልቅ ሰው ጋር ስርዓት ያስፈልጋል እንዳመጣለት ሰውየው መናገር የለበትም ነው የሚለው عن عبيد الله بن عبد الله بن عتبة بن مسعود عن أبي هريرة وزيد بن خالد الجهني يهم እንደዚህ ሆኖ ከሁለቱ ነው ከአቢ ሁረይራና ከዘይድ ብን ኻሊድ رضي الله عنهما قال سئل النبي صلى الله عليه وسلم عن الأمة إذا زنت ولم تحصن أمتيتوا ሴት ባሪያ ማለት ነው ዚና ካደረገችና አላገባችም ያው ዚና አደረገች ምን ትሆናለች قال إن زنت فاجلدوها ዝሙት ካደረገች አሉ ረሱሉ ሰለላሁ ዐለይሂ ወሰለም ባለቤት የሆነውን ባለቤት ስለዚህ ጋር ቆይ እንዳይመሳሰል አሳዳሪ የሆነውን ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም فاجلدوها ዝሙት እያደረገች ካስቸገረቻችሁ ከሌላ ሰው ግረፏታ ثم إن زنت فاجلدوها አሁንም ግረፉ ዝሙት ካደረገች ثم إن زنت فاجلدوها ثم بيعوها ولو بضفير እዛ ስንት ሆነ ሶስት ሆነ አይደል ከሶስት በላይ እንግዲህ አሁን ሶስተኛ ካመጣች ምን አድርጉ ሶስተኛ መተፈጠር ከሆነ የዚህ አይነት ችግር فاجلدوها ሽጧት አሉ አታስፈልግም እቺ ቤታችሁ فاجلدوها ولو بضفير በገመድ እንኳን ለምን አትሸጧትም ሽጧት ብለው ረሱሉ ሰለላሁ ዐለይሂ ወሰለም አሉ ይላል ኢብኑ ሸሃብ ምን ይላል ولا ادري بعد الثالثه او الرابعه ሽጧት ያሉት ሶስተኛው ላይ ይሁን አራተኛው ላይ አላውቅም ይላል ضفير ማለት ሐብል ነው ያው ገመድ ማለት ነው ይሄ የሚያሳየው ሑራ የሆነችዋ ሳታገባ ስትቀር ዝሙት ያደረገች እንደሆነ እንደምትገረፈው ሴት ባሪያም የሆነች ሴት ባሪያ የሆነችዋ ባሪያ ማለት በመሰረቱ እነዚህ የሚሸጡ የሚለወጥ የነበሩት ድሮ የነበሩት ለማለት ነው እንጂ መልክ አይደለም فيكون حد الامه እችም እንደዚሁ ሐድ አለባት ቅጣት አለባት ማለትን ከዚህ እንገነዘባለን ታዲያ ቅጣቷ 50 ግርፋት ነው ግማሽ ነው የሚሆነው 50 ግርፋት ነው ከሀገር ማራቅ የሚባለውስ እሱ የለባትም ነፃ ሴት ስትሆን ነው ከሀገር የምትራቀው እቺስ ሰይዳዋ አለኮ የሱ ሐቅ አለ ያ አለቃዋ ወይም የገዛ ሰውዬ ሐቅ አለ ልትخدመው ነው ይገዛል ስለዚህ የሱን ሐቅ ስለሚያስመለጥ ተግሪቡ የለም وربما اغراها بمعاوده الفاحشه የሄደችበት እንደውም ይመቻትና እቺ አመት ከሆነች እዛው ተጧጡፉ ይሆናል ብሎ ይሰጋል እንደውም ይላል ሸሪዓ المهم ዝሙተኛ የሆነች እንደሆነ በትንሽም ዋጋ ቢሆን እንዲሸጣት ሸሪዓው አድርጓል ማለት ነው እቺ ባሪያ ከሆነች ማለት ነው ሌላው ዚና አይብ ነው ረቂቅ ላይ ባሪያ ላይ ዝሙተኛ ከሆነ አይብ ነው ማለት ነው እና አንድ ሰው ምናልባት ገዝቶ ዝሙተኛ የሆነ ባሪያ ነው ተብሎ ከተባለ መመለስ ነው ቃው ላይ የሆነ አይብ እንዳለበት ነገር እንደሚመለስ እንደዛም መመለስ ይችላል ይላል ሰይድ የሆነ ሰው በመግረፍ ሐድ ማቋቋም ይችላል ሰይድ የሆነ ማለትም ባለ ንብረት የሆነው ማለት ነው ባለ ንብረት የሆነው አሳዳሪ የሆነው የመግረፍ መብት አለው መግደል መቁረጥና የሚባለው ግን ይሄ ወደ ኢማም ነው የሚያስተላልፈው የሀገር መሪ ነው ይሄንን የሚያደርገው ማለት ነው ሌላው እንግዲህ ከባሪያ ውጪ የሆነው አጠቃላይ ሐድ የተባለ ቅጣት የሚባል መንግስት ነው እንጂ የሚቀጣው በግለሰብ ቅጣት የለም በግለሰብ ይሄ መፍሰዳ ስላለው خروج ያመጣል ፈውደውያ ያመጣል የሆነ ስርዓት አልበኝነትና ጋጠወጥነት ይመጣል ያም የሆነ ነገር ሲያይ እርምጃ ልውሰድ ይላል የሱ እርምጃ ሌላውንም አደጋ ያስመጣል እንኳን ችግር ሊቀርፍ ይቀርና ብዙ ችግሮች ይዞ ይመጣል ማለት ነው ስለዚህ ሸሪዓው ከልክሏል الحديث السادس والأربعون بعد 300 عن أبي هريرة رضي الله عنه أنه قال كأبي هريرة علنا أتى رجل من المسلمين رسول الله
ከሙስሊሞች ውስጥ አንዱ ሰው መልእክተኛው ጋር መጣ ሰለላሁ ዐለይሂ ወሰለም وهو في المسجد እሳቸው መልእክተኛው መስጂድ ነበሩ فناداه فقال يا رسول الله አላቸው ጠራቸው አንተ የአላህ መልእክተኛ አላቸው اني زنيت ዝሙት አድርጋለሁ አለ فعرض عنه ችላሉት فتنحى تلقاء وجهه فتنحى ሰውየው መጣ ማለት ነው ቀረበ تلقاء وجهه ከፊታቸው አቅጣጫ ፊት ለፊት መጣ ረሱሉ ጀርባ ሲሰጡት ፊት ለፊት መጣና አሁንም فقال يا رسول الله اني زنيت الله መልእክተኛ እኔ ዝሙት አድርጋለሁ ይላቸዋል ወኋላ መልእክተኛው عليه الصلاه والسلام فعرض عنه አሁንም ችላ ብለው ጀርባ ሰጡት حتى ثنى ذلك عليه حتى ثنى ማለት حتى ردد ማለት እስከ መላለሰ ድረስ ذلك ይህንን عليه በነብዩ ላይ 4 مرات አራት ጊዜ فلما شهد على نفسه 4 شهادات ራሱ ላይ አራት ምስካሪ ሲመሰክር ሰውየው دعاه رسول الله فقال ابيك جنون ጠሩትና እብደት አለብህ አሉት قال لا አረ ምን ምንድነኝ ነገነኛ ነው አለ قال فهل احسنت አግብተሃል አሉት قال نعم አዎ አግብቻለሁ قال رسول الله اذهبوا به فرجموا وصدنا رجم አድርጉት ብለው አዘዙ ይላል عن ابن شهاب فاخبرني ابو سلمة بن عبد الرحمن انه سمع جابر بن عبد الله رضي الله عنه يقول كنت في من رجمه ابن شهاب ابو سلمة ነገረኝ ይላል جابر بن عبد الله እንደሰማ جابر بن عبد الله من ሲል كنت في من رجمه ሰውየውን ከወገሩት ውስጥ አንዱን የነበርኩኝ فرجمناه بالمصلى የሚሰገድበት ዒድ የሚሰገድበት ቦታ ነበረ ረጅም ያደረግነው ብሏል فلما أذلقته الحجارة ድንጋዩ በጣም أذلقته ማለት በጣም ሲያሳምመው ማለት ነው አውዳዓቱ ማለት ነው በጣም ሲያሳምመው هرب شش እንደውም ይላል فأدركناه بالحرة فرجمناه حرة የሚባል ቦታ ላይ አግኝተነው ረጅም አደረግነው ይላል እዛ ነው የወገርነው እስከ መጨረሻ እስከ ሞተ ድረስ ማለት ነው المهم رسول صلى الله عليه وسلم قدم ያየነው ምንድነው ሰውየውን አላህ ሰትሮት ከተሰተረ ዝም ካለ ደስታቸው ነው ማለት ነው ጎልጉለው እንዲያወጡት አይፈልጉም እሳቸው እኛም እንደዚህ ነው ሆነ ያለ የሰው አይብ ለማግኘት ሚስማር ወግተን የሆነ ቆፍረን እንደዚህ መሆን የለብንም ያ اخي አላህ አይብ አለ አንተ ያወጣልሃል የሰው አይብ አወጣለሁ ስትል ጥሩ አይደለም እንደዚህ የሰው አይብ ለማግኘት መጣር ጥሩ አይደለም የራሳችንን አይብ ቢዚ እንሆንበት እስቲ የራሱን ያየ ሰው ከሰው ይቆጠባል እኔስ ራሴ ምንድነኝ ይላል المهم ይሄንን ያላወቀ ግን ባለጌ ግን ዝም ብሎ በሰው አይብ ነው ራሱን የሚወጠረው ዛሬ ስለ አንድ ሰው ያወራል ነገ ስለ አንድ ሰው ነው ዝም ብሎ ሲኳትን ይውላል ስለ ሰው ብቻ ራሱን ይረሳል المهم ጥሩ አይደለም ይሄ መጥፎ ባህሪ ነው ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ሰው አይብ አለበት ነውር አለበት ዝሙት አድርጓል እዛው ዝም ባለና ወደ አላህ ተውባ አድርጎ ቢገላገል ደስታቸው ነው ግን መጣና ሰውየው አሁን እየደጋገመ አራት ጊዜ ደግሞ ከደጋገመ ሸሪዓው ያስገድዳቸዋል እሳቸው እየደጋገመ ነገራቸው ማለት ነው በአራተኛው ዞር ብለው አቢከ ጁኑን ነው ያሉት እብድነ ብለውታል አይደለሁም ማለት ሲመልስላቸው ረሱሉ ሰለላሁ ዐለይሂ ወሰለም በቃ እንግዲህ የአላህን ውሳኔ ተግብሩ ብለው ልከዋቸዋል ይሄ ማለት ሸሪዓ ምን ያክል ከሰዎች ክብር ራሱን እንደሚይዝ ነው የሰዎችን ነገር ደህና አይደለም መከታተል الرجل هو معز بن مالك ይባላል روا قصته قصውን አውርቷል ጃቢር بن سمرة ይባል عبد الله بن عباس እንደዚሁ አቡ ሰዒድ الخدري بريدة بن الحصيب الاسلمي እነዚህ ሁሉ አውርተውታል ኖሮ ዝሙት በሁለት አይነት ነው አንድ ሰው ዝሙት አደረገ ተብሎ የሚረጋገጠው አንደኛ ሰውየው ራሱ መጥቶ ሲያረጋግጥ ነው ሰውየው አንዴ ከተናገረ ይበቃል ወይስ አራቴ መደጋገም አለበት በዑለማዎች መካከል ኺላፍ አለ ኢማም አህመድ እና ጀምሁሩ ዑለማ የሚባሉት አራት ጊዜ መደጋገም አለበት ይላሉ ማስረጃቸው ይሄ ሐዲስ ነው የማዕዝ ሐዲስ ይሄ ማዕዝ ሐዲስ ላይ ረሱሉ ሰለላሁ ዐለይሂ ወሰለም አራት ጊዜ እስከሚደጋግም ድረስ ጸጥ ብለው ስለነበረ ማለት ነው
الإمام مالك إمام الشافعي أبو ثور የሚባሉት እነዚህ ዑለማዎች እነ ኢብኑ ሙንዚር አንድ ጊዜም ከተናገረ ሰውየው እኔ ዝሙት አድርጋለሁ ብሎ ከተናገረ ያው እሱ ላይ እርምጃ መውሰድ ግድ ነው ወይም ደግሞ ይበቃል ብለዋል ወግዱ ያ ኡነይስ ለምራአቲ هذا فإن اعترفت فرجمها የሚለውን ቅድም ያሳለፍነውን ሐዲስ በመያዝ ማለት ነው المهم ይሄን የመሰለ ነገር አለ ኺላፍ ላይ ይሄ ከዚህ ሐዲስ የምናገኘው ኢቅራር ከማስረጃዎች አንዱ ኢቅራር ሰውየው ማረጋገጡ ነው ይሄ አንድ ነው ባለፈው ደግሞ ያሳለፍነው ምንድነው ሁለተኛውና ሌላው ምንጭም የሆነው አንድ ሰው ዝሙት መስራቱን አራት ሰዎች መተው ልክ ግልጽ እንደሆነ እዚህ ጋር የምናየው ነገር አለ አይደል እዚህ ጋር አሁን ይሄ እዚህ ጋር ምን አለ እዚህ ጋር የሆነ ፋን አለ እዚህ ጋር ደግሞ መብራት አለ እዚህ ጋር ነጭ የሆነ ኮርኒስ አለ ልክ እንደዚህ ማለት እንዲህ አይቻል ብሎ ሌል ነው እንጂ ዝም ብሎ የሌለ መቀበጣጠር አይደለም አብረው ሲሄዱ አይቻለው አብረው ሲገባበዙ አብረው መኪና ሲሳፈሩ አብረው ሲከራዩ ሆነ ቤት ይሄ ሁሉ አይሆንም ይሄ ሁሉ አይሆንም ውድቅ ነው በጣም በግልጽ በዚህ አይነት ሊመሰክሩ ነው ያለበለዛ ሸሪዓው አይቀበልም ለዚህ ነው ዝሙት በሰው ምስካሬ ተገኝቶ ረጅም የተደረገበት ታሪክ በጣም ትንሽ ነው በእጅ ነው የሚቆጠረው በጣት ነው የሚቆጠረው ለምን ይሄንን መሰብሰብ ይከብዳል አራት ሰው በዚህ አይነት ሊመሰክር ይከብዳል እንዲከብድና እንዲርቅ የሰው አይብ እንዳይወጣ ነው ሸሪዓው የፈለገው በመሰረቱ እንዲህ ራቅ እንዲል ነው ግን አዳል እስላም ግን እንደዚህ አይደለም የሚረዱት እስላም ጠላቶችና መሰል ከነሱ ጋር የሚያጨበጭቡ ጃሂሎችም እንደዚህ አይደለም የሚረዱት ጉዳዩን የሚያደርጉት ምንድነው እስልምና አንዴ እኮ ሰው ከተያዘ ቀብ ይደረግና በቃ ማረድ ነው እንደዚህ እኮ አድርገው ጃሂሉን ያስረዱ ያሉት ማለት ነው እስልምናን እንዲጠላ ከእስልምና እንዲወጣ ይሄን ነው የሚያደርጉትና ይሄን ጥንቃቄ ያስፈልጋል ማለት ነው እስልምና ላይ የማይቀጠፍ የውሸት ማዕስ ስለሌለ መጀመሪያ እስልምና ማወቅ እስልምናን ሳላውቀው እንኳን ከሰለሙት ውስጥ አንዱ ምንድነው ያለው እንኳን እስልምናን ሙስሊሞችን ሳላውቅ አላህ እስልምናን ያሳወቀኛል እነሱ ራሳቸው ከጠላት በኩል ምን ተሰርቶባቸዋል ብዙ ስራዎች ተሰርተዋል የቤት ስራዎች እንዳለ ሙሉ ለሙሉ ነው ተፈጻሚ የሆኑት ሙስሊሞች ላይ በጣም ብዙ ስራዎች ተሰርተውብን የኛ ያልሆነ ነገር የኛ ነው ይያልን ነው የኛ ያልሆነን ጸባይ የኛ ያልሆነን ተግባር ሁላ የኛ ነው እስከምንል ድረስ ነው የደረስነው ማለት ነው እነሱ በሚሰሩት እስልምና ወደ ኋላ ቀርነት ይጣራል አዎ ሊል ነው ይሄ ህዝብ ማለት ሙስሊሙ ህብረተሰብ ያለው እንደዛ ነው አሹቀውታል ካፊሮቹ المهم ይሄ ጥንቃቄ መደረግ ያለበት ነው ሙስሊም የሆነ ሰው በእስልምናው የተከበረ ሆኖ ነው መኖር ያለበት አላህ ከማንም በላይ ትልቅ አድርጎን ሲያበቃ ከማንም በታች መሄድ ተገቢ አይሆንም ያ ደግሞ የበታችነቱ እኔ በታች አይደለሁም ብሎ በመሸለል አይደለም ቁርአኑን በመያዝ ቁርአኑን የያዘ ሰው የበላይ ይሆናል ቁርአኑን ሲለቅ ደግሞ የፈለገ ሸላይ ቢሆን ወረታይት እንደሚወርድ ከነሸለላው ማለት نعم ሌላው እብድ የሆነ ሰው ቢያረጋግጥ ሐድ አይቆምበትም ሸሪዓዊ ቅጣት አይቆምበትም ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም አቢከ ጁኑኑን ብለውታል ሌላው ቃዲ የሆነ ሰው ሙፍቲ የሆነ ሰው እንዲህ ያለ ሐላፍትና ያለ ሰው ማረጋገጥ መጀመሪያ አንድ ነገር ከመናገሩ በፊት የሆነን ፍርድ ከመስጠቱ በፊት በደንብ ነገሮችን መመርመርና ማየት እንደሚገባው ሌላው ዝሙት ያደረገ ሰው መጨረሻ ላይ በዚህ አይነት ተረጋግጦበት ወደ እርምጃ ከተሄደ እስከሚሞት ድረስ በድንጋይ የሚወገር መሆኑን እሱም ረጅም ሲደረግ በዚህ አይነት በድንጋይ እየተወገረ ይገደላል ምናልባት ሰውየው ከጊዜ በኋላ አዛብ በመሆኑ ምክንያት ነፍስ ነውና ከሸሸም እንደዚሁ እየሄደበት ቦታ ሄደው ይወግሩታል ማለት ነው ኢቃመተ الحد ላይ ቅጣቱ በሚከሰት ጊዜ የሀገሩ ኢማም
የሀገሩ መሪ ማለት ነው የሀገሩ መሪ ወይም ደግሞ ናኢቡ እዛ ቦታ ላይ መገኘታቸው ግድ አይደለም ሌላ ሰው ከተገኘ ይበቃል ሌላው የሚቀጣው ወይም ደግሞ ይሄ ነገር የሚደረገው የት ነው ከተባለ መስጂድ ላይ ሐድ ወይም ቅጣት አይደረግም የሚደረገው ሙሰላ ላይ ነው ጀናዛ ምናምን የሚሰገድበት ሜዳ ወይም ዒድ ምናምን የሚሰገድበት ቦታ እንደዚህ ያለ ቦታ ላይ ነው የሚደረገው ማለት ነው ይሄ ነው እንጨርሰው عن عبد الله بن عمر رضي الله عنهما أنه قال من بلو على عبد الله بن عمر إن اليهود جاءوا إلى رسول الله فذكروا له صلى الله عليه وسلم يهودوቹ መጡና ነገሯቸው ለረሱል أن امرأة منهم ورجلا زنايا ከነሱ ውስጥ አንድ ሴትና አንዲት ወንድ ዚና እንዳደረጉ ነገሩ ለመልእክተኛው فقال لهم رسول الله ما تجدون في التوراة في شأن الرجم ተውራት ውስጥ አሉ ተውራት ማለት በአማርኛ ስንተረጉመው ኦሪት የሚባለው ነው ይሄ ተውራት አላህ Subhanahu Wa Ta'ala ነው መጀመሪያ ለሙሳ አለይሂ ሰላቱ ወሰለም መጽሐፍ አድርጎ ሰጥቶታል ከጊዜ በኋላ ግን ያበላሹ እጆች ገብተውበታል ተበርዟል ተበክሏል የተበከለው ከነብዩ ሰለላሁ ዐለይሂ ወሰለም ዘመን በፊት ነው ረሱሉም አለይሂ ሰላቱ ወሰለም በነበሩበት ጊዜ የተበከለው ተውራት ነው በይሁዶቹ እጅ የነበረው ቢሆንም ግን አንዳንድ ሐቆች አሉት ዛሬም ያለው መጽሐፍ ቅዱስ አንዳንድ ሐቅ አለው ብዙ የተበረዘና የተበላሸ የተከለሰ ቢሆንም እንኳን ማለት ነው ዞሮ ዞሮ እኛ ምናምነው ከአላህ ዘንድ በወረደው ነው እንጂ እዚህ የተከለሰና የተጨመረው አይደለም ስለዚህ እኛ ከአላህ ዘንድ በወረዱ መጽሐፍት በአጠቃላይ አመነናል እንላለን አሁን እነሱ በእጃቸው ያዙትን ግን ይሄንን ግን አንቀበልም ለምን ይሄንን ማንቀበልበት የተከለሰ የተጨመረ የተመረዘ መሆኑን ስለምናውቅ ማለት ነው المهم ما تجدون في التوراة في شأن الرجم ይሄው እናንተ ከለሳችሁ እንኳን ጨማምራችሁ ያላችሁበትን ተውራት አሏቸው በረጅም ጉዳይ በመወገር ጉዳይ ምን ይላል አሏቸው فقالوا لا فقالوا አሉ ሰዎቹ نفضحهم ويجلدون አይ የኛ ኪታብ የሚለውማ የኛ መጽሐፍ ማዋረድ ነው እንደዚህ የሰሩ ሰዎችን ዝሙት ከሰሩ በየገበያው ያዞራችሁ አዋርዷቸው ከዛ በኋላ ግረፏቸው ነው እንጂ ከዚህ ውጪ የለም አሉ የዚህ ጊዜ ሰልሞ ነብዩ ጋር የተቀመጠ አንድ የይሁዳ ቄስ ነበር አብዱላህ ኢብኑ ሰላም ይባላል قال عبد الله بن سلام كذبتم ተዋሻላችሁ ዋሽታችኋል ብሎ አላቸው ይሄ ቄስ ነበር እንግዲህ ሐፍዞታል እነሱ የሚዋሹበትን ይሄን መጽሐፍ ማለት ان فيها آية الرجم የተውራት ውስጥ እዚህ የተከለሰው ላይ የረጅምን የሚናገር አያ አንቀጽ አለ ስለመወገር የሚናገር አለ ለከ ሸሪዓት الاسلام ላይ እንዳለው አለ ብሎ አላቸው فاتوا بالتوراة فاتوا بالتوراة ተውራት ይዘው መጡና فنشروها ከፈቱት በጊዜ የነበረውን የመጽሐፍ ማለት ነው ከፈቱ فوضع احدهم يده على آية الرجم وعلى አንዱ ቄስ ምን ያደርጋል آية الرجم ላይ እንግዲህ እነሱ ከድሮም ያላቸው ታሪካቸው ይሄ ነው መቀነስ ወይም ደግሞ መሸፈን ባህሪያቸው ስለሆነ آية الرجم ሲደረስ እጁን እንደዚህ አደረገበት አንዱ ቄስ እንደዚህ አድርጎ የታል የለም ይላል እጁን ሸፍኖታል ቦታው ላይ ማለት ነው فقرأ ما قبلها وما بعدها ከበፊት ያለውንም አነበበላቸው ከኋላ ያለውንም አነበበላቸው አንቀጹን ሸፍኖት ማለት ነው فقال له عبد الله بن سلام عبد الله بن سلام من قالوا ارفع يدك እጅህን አንሳው አለው فرفع يده فإذا فيها آية الرجم እጁን ሲያነሳ ከበታቹ የስለ ረጅም የሚናገረው አያ ወይም ደግሞ አንቀጽ አለ ተውራት ላይ فقال صدق يا محمد فقال በኋላ አለ ይሁዲዩ ማለት ነው صدق يا محمد አንተ ሙሐመድ ይሄ ሰው የአብዱላህ ኢብኑ ሰላም እውነቱን ነው አለ فأمر بهم النبي صلى الله عليه وسلم وعلى رسول صلى الله عليه وسلم عززنا فرجما ሁለቱም ተወገሩ ይላል ይሁዶቹ قال فرأيت الرجل يجنو على المرأة يقيها الحجار قال صحابي من ይላል فرأيت الرجل ሰውየውን አይቻለሁ يجنو على المرأة በሴቷ ላይ يجنو ማለት يميل إليها ወደሷ ሰውነቱን ሲያንጋድ ሲያጠላት አይቻለሁ
يقيها الحجارة دنجين ሊከላከልላት ሁለቱም ረጅም እየተደረጉ ግን መቼም ያው የሴት ነገር ይዞታል ሰውየውን እየሞተ ከሷ ይከላከላል قال رضي الله عنه من على صحابي الذي وضع يده على آية الرجم عبد الله بن سوريا يا آية الرجم ላይ እንደዚህ ያደረገው አብዱላህ የሚባል ቄስ ነበር ይላል እንግዲህ ይሄ ቄሶችም ስም ነው ምንም ችግር የለውም አብዱላህ መባሉ በድሮ ዘመን የነበሩ ቄሶችም ይሄን ይጠቀሙታል ሙስሊም የሆኑ ማን ነው አረብ የሆኑ ቄሶች ማለት አረብ የሆኑት ወይም ከአረብ ጋር የተቀራረቡት ይሁዶች ሆነው እዛው ከአረቦች ጋር የአረቦችን ቋንቋ እየተናገሩ የተላመዱ የሆኑት ስማቸው እንዲህ ሆነው ስም አይደለም ዋናው ነገር ተግባር ነው አብዱላህ ብን ሱሪያ ይባላል ብቻ ሰው عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال النبي صلى الله عليه وسلم قالوا إلى لو أن رجلا أو قال امرأ اطلع عليك بغير إذنك عند سوال يالفك عده بأنت لي بملكت اطلع الذي بمسكوت لينشلال ويبكأداد بكل بملكت فحذفته بحصات أتربت ورغربتنا ففقأت عينه عين بتاتفاو قالوا النبي صلى الله عليه وسلم ما كان عليك جناح بشريع وكل أنت لي يميمتا من ماينت ችግር የለም ሸሪዓው አንድ ሰውን እየሰለለ ባለበት ሁኔታ እንደዚህ አይኑን ተክሎ የሱን ሚስጥራዊ ሁኔታ እየተከታተለ ባለበት ሁኔታ ወይም ባላስፈቀደበት ሁኔታ እንደዚህ ሰውን ያየ ባለበት ሁኔታ ጠጠር አንስቶ ወይም ደግሞ እንደ ሚዲዮም ምናምን የመሳሰለ ሊበሳ የሚችል ነገር አንስቶ ወርውሮ ሰውየውን አይኑን ቢያጠፋው አይኑ አይከፈልም እንደ ሸሪዓ እንግዲህ አንድ አይን በሸሪዓ ግማሽ ዲያ ነው ሁለት አይን ሲሆን ሙሉ ዲያ ነው የሚያስከፍለው ሁለት አይን ቢያጠፋ ሰውየው ሙሉ ዲያ ነው ሙሉ አንድ ሰው እንደመግደል ነው ሁለት አይን ማጥፋት አንድ አይን ማጥፋት ግማሽ ሰው እንደመግደል ያክል ነው ወደ 50 ግማል የሚያስከፍል ያክል ነው የአንድ አይን ዋጋ ማለት ይሄንን አይኑን ሸሪዓው ምንም እንዳይከፈልና በባዶ የቀረ ያደርገዋል በመምክንያት የሰውን ነውር እንደዚህ የሰውን አፍረተ ገላ ወይም ደግሞ የመሳሰለ ለማየት በዚህ አይነት ከግድግዳ ኋላ ሆኖ ወይም ከበራፍ ጥግ ሆኖ መመልከቱም ማለት ነው ዞሮ ዞሮ ከዚህ ሐዲስ የምንገነዘበው تحريم الاطلاع على احوال الناس في منازلهم የሰዎችን በየቤታቸው ሁኔታቸውን ለማየት መሞከር ወይም ደግሞ ሰዎችን መከታተል ድምጻቸውንም እንደዚሁ ማወቅና መሰለል ማለት ነው እንደዚሁ የተከለከለ ነው سقوط حرمه من فعل ذلك እንዲህ ያደረገም ሰው የሱ ሑርማው ይወድቃል በሸሪዓ በኩል እጥላ ያደረገበትን ዑዱ ቢያጠፋው ያ ሰው አይጠየቅም ማለት ነው أن لصاحب البيت أن يفقع عينه وليس عليه ثم ولا قصاص እንዲህ ቢያደርግ ቅሳስም የለበትም ያደረገው ሰውዬ ከአላህም ዘንድ ወንጀል የለበትም ነው ይሄ እንግዲህ ከሐዲሱ ከሸሪዓው በኩል ይሄ ነው ለማለት ነው أن صاحب الدار لا يحتاج إلى إنذاره ሌላው ባለቤቱ እየታየ ያለው እንደዚህ ነውሩን እየተከታተሉት ያለው ሰው ማመልከትም ወላ መናገርም አባክህ ብሎ ማስጠንቀቅ እንኳን ሸሪዓው አልጠበቀበትም በቃ እርምጃውን መውሰድ ይችላል ነው ሸሪዓው የሚለው ረሱሉ ሰለላሁ ዐለይሂ ወሰለም ان رجلا اطلع في حجر باب رسول الله በራፋቸው ጋር መጥቶ አንዱ ሰው فاخذ صلى الله عليه وسلم ሚሽቀሰን ያወጣሩበት ያለ ሚዶ ነገር ነበር ያንን ይዘው وجاء يختل الناظر بالمشقص በዚህ በማበጠሪያው ሰውየውን ፈልገው ረሱሉ ሰለላሁ ዐለይሂ ወሰለም ወርውረውበታል ስለዚህም ልክ እንደ ሷኢል ነው ሸሪዓው የሚያው እንደ ሽፍታ ቢጤ ነው የሚያው ሷኢል ማለት ሽፍታ ነው ልክ እንደዛ ቢጤ ነው ሸሪዓው የሚያውና ሰውየው ተጠንቅቆ ራሱን ያርቅ እንጂ ይሄኛው ሰው ዞር በልልኝ ምናምን ብሎ እንኳን ማለት አይጠበቅበትም እንደ ሸሪዓው ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه